ሰላም ቤተሰብ እንዴት ናችሁ? ሚስተር ሰሉ ነኝ። ዌልካም ባክ። ዛሬ ደግሞ የግሬድ 10 ሂስትሪ በርካታ ምርጥ ያልኳቸውን ዩኒት 5 ጥያቄዎችን ይዤላችሁ መጥቻለሁ። መልካም ጊዜ። ኦኬ፣ መጀመሪያ የምናገኘው true false question ነው። question number 1. The two great powers of the Cold War period were US and USSR. The two great powers of the Cold War period were USA and USSR. ኦኬ፣ መልሳችን ምንድን ነው? The answer is perfectly true ነው። ምክንያቱም the two great powers of the Cold War period የሚባሉት ከ1945 እስከ 1991 ባለው ጊዜ ውስጥ the two great powers of the Cold War period የሚባሉት USA and USSR ናቸው። ስለዚህ መልሳችን true ይሆናል ማለት ነው። The answer is question number 1 is true. Question number 2. The Warsaw Pact united communist countries of Eastern Europe. The correct answer is true. The correct answer is true because ሁለተኛ ዓለም ጦርነት እንደተጠናቀቀ USA ኔቶን መሰረተች፣ ኖርዝ አትላንቲክ ትሪቲ ኦርጋናይዜሽን መሰረተች። USSR ደግሞ ዋርሳው ፓክትን መሰረተች። ለምን ዋርሳው ተባለ? ምክንያቱም በፖላንድ ዋና ከተማ ዋርሳው ስለተቋቋመ ነው ይሄ ድርጅት። ስለዚህ ይሄ ደግሞ ድርጅት ዋርሳው ፓክት የኮሙኒስት ካንትሪዎችን ዩናይት የሚያደርግ ሚሊተሪ ኦርጋናይዜሽን ነው ማለት ነው። question number 3 ላይ እንምጣ። question number 3 NATO and the Warsaw Pact were rival alliances. NATO and Warsaw Pact were rival alliances. What is the answer? The correct answer is true. They are rival. Rival ማለት ተቀናቃይ ናቸው። The answer is true ነው። rival ማለት ተቀናቃይ ናቸው። ምክንያቱም ኔቶ የአሜሪካና ተከታዮቿ በአብዛኛው የምዕራባውያን ሀገሮች ተከታዮች ሲኖሩት፣ የዋርሳው ፓክት ደግሞ ኢስተርን ዩሮፒያን ካንትሪስ እና ሌሎች ሀገሮች ሜምበር ነበሩ ማለት ነው። ስለዚህ ራይቫል ግሩፕ ናቸው፣ ተቀናቃኞች ናቸው። አምስተኛ The Balfour Declaration supported a Jewish homeland in Palestine. The correct answer is true. Correctly true. አምስተኛው መልሳችን true ነው። ምክንያቱም ባልፎር ዲክላሬሽን ለጂውሾች በፓለስታይን የጂውሾች ሀገር ጂዊሽ ሀገር በፓለስታይን እንደምትመሰረት 1917 ቃል ገብቶ ስለነበረ ነው። 1917. Okay. Question number 6. Zionism opposed the creation of a Jewish state. Zionism opposed the creation of a Jewish state. Is it true or false? The correct answer is false. ይህ ዛዮኒዝም የሚባለው ሙቭመንት ጂውሽ ስቴት በፓለስታይን እንድትመሰረት የሚደግፍ ነው እንጂ የሚቃወም አይደለም። ምክንያቱም የድርጅት በቴዎዶር ሄርዘል በሚባል አንድ ጋዜጠኛ አማካይነት የተቋቋመ ድርጅት ሲሆን የጂውሽ ስቴት በፓለስታይን እንድትመሰረት ትልቅ ጥረት ሲያደርግ የነበረ ድርጅት ነው። ስለዚህ የስድስተኛው ጥያቄያችን መልስ ፎልስ ነው። ጥያቄ ቁጥር 7. The first Arab-Israel war was occurred after the creation of Israel. The first Arab-Israeli war was occurred after the creation of Israel. Is it true or false? The correct answer is true. Perfectly true. ምክንያቱም first Arab-Israel war የተካሄደው 1948 ነው። ምክንያቱም 1948 ላይ ዩናይትድ ኔሽን ኦርጋናይዜሽን ምን ወሰነ? አረቦቹና እስራኤላውያኖች ወይም ጂውሾች ፓለስታይንን ለሁለት ፓርቲሽን እንዲያደርጉ እንዲካፈሉ ወሰነ። ወዲያውኑ ጂውሾቹ ምን ወሰኑ? እስራኤል የምትባል ሀገር መሰረቱ። ስለዚህ ወዲያውኑ በመሰረቱ ማግስት ፈርስት አረብ እስራኤል ዋር ኢራፕት አደረገ ወይም ደግሞ ተጀመረ ማለት ነው። ስለዚህ መልሳችን ዞሮ ትሩ ነው። 8ኛ The Truman Doctrine was American plan to contain communism. The Truman Doctrine was an American plan to contain communism. ትሩ ነው አይደል? ምክንያቱም ይሄን ትሩ አላችሁ ፎልስ? ትሩ ነው። ምክንያቱም ኮንቴን ማለት ስቶፕ ማለት ነው። ስቶፕ
ኮሙኒዝም እንዳያስፋፋ ለማስቆም የተደረገ ፖሊሲ ነው የሚለን። ስለዚህ ትሩ ነው። ኦኬ ወደ ቀጣይ ጥያቄ ስናልፍ 9ኛ ጥያቄ the arm race was a competition to build more powerful weapons። አርም ሬስ እንደምናስታውቀው አንዱ የኮልድ ዋር ፊቸር ነው ወይም ደግሞ ካራክተሪስቲክስ ነው። አክቹዋሊ ኮልድ ዋር ፔሪድ ብዙ ካራክተሪስቲክሶች አሉት። ስፓዮኔጅ ወይም ደግሞ ስለላ አለው፣ ፕሮክሲ ዋር ወይም የእጅ አዙር ጦርነት የመሳሰሉ ፊቸሮች አሉ። ከነዚህ ውስጥ አንዱ ፊቸሩ ምንድነው? አርም ሬስ ነው። በጦር መሽቀዳደም ማለት ነው። አንዱ ሚሳኤል ሲሰራ ሌላኛው የተሻለ ባሊስቲክ ሚሳኤል መስራት፣ እንደዚህ አይነት ኮምፒቲሽን የሚያደርጉበት ነበር። ስለዚህ መልሳችን ምንድነው የሚሆነው ማለት ነው? ትሩ ነው አይደለም የሚሆነው? መልሳችን ትሩ ይሆናል ማለት ነው። ትሩ። Question number 10 Mao Zedong led the communist revolution in China. Mao Zedong led the communist revolution in China. Is it true or false? The correct answer is absolutely 100% true. It is true. Mao Zedong, by the way, Mao ሴቱንግ እንደዚህም ሊጻፍ ይችላል። ማኦ ዜዶንግ ኦር ማኦ ሴቱንግ ብላችሁ ልታነቡት ስላላችሁ ስለዚህ ትሩ ነው። የቻይኒዝ ኮሙኒስት ፓርቲ መስራች ነው። ሲሲፒ ቻይኒዝ ኮሙኒስት ፓርቲ መስራች ነው። ስለዚህ መልሳችን ትሩ ይሆናል። 11ኛ ኮሪያን ዋር ቢጋን ዌን ኖርዝ ኮሪያ ኢንቬድድ ሳውዝ ኮሪያ ፐርፌክትሊ ኢዝ ትሩ ኦር ፎልስ? ምን አላችሁ? Yeah, the Korean War was begun when North Korea crossed the 38th parallel and invaded South Korea. True. Our answer is true. Question number 12. Ho Chi Minh led the independence movement of Vietnam. Ho Chi Minh led the independence movement of Vietnam. Is it true or false? Okay. ትሩ ብላችሁ ከመለሳችሁ ትክክል ናችሁ። ስንት አገኛችሁ? እስቲ ከ11 11 ወይስ 0 ያገኛለ? Madness and stupidity. ኦኬ ወደ ቀጣይ ፓርት እናልፋለን። አሁን ደግሞ የምናገኘው ማቺንግ ፓርት ነው። ይህን ፓርት በጣም ደስ የሚል ሆኖ እንደምታገኙት ተጠብቃለሁ። ጥያቄ ቁጥር 1 ዮም ኪፑር ዋር። ዮም ኪፑር ዋር እንግዲህ አሁን እንደምናሳውሰው አረብ እስራኤል ዋር 4 አረብ እስራኤል ዋሮች ነበሩ። the first አረብ እስራኤል ዋር፣ the second አረብ እስራኤል ዋር፣ the third አረብ እስራኤል ዋር፣ the fourth አረብ እስራኤል ዋር። ኦኬ ማች የሚያደርገው ምን ሆኖ አገኛችሁት? ዮም ኪፑር ዋር። ዮም ኪፑር ዋር መልስ የሚሆነው ለሱ ምንድነው? ኢ ነው። ኢ the fourth አረብ እስራኤል ዋር። the fourth አረብ እስራኤል ዋር ምን ተብሎ ይጠራል? ዮም ኪፑር ዋር። የዮም ኪፑር ዋር ማለት እስራኤላውያኖች የሚያከብሩት በዓል አለ፣ የቂጣ በዓል አለ። በዛ ቀን ስለተካሄደ ነው የጦርነት the Jewish religious celebration day ነው፣ ዮም ኪፑር ይባላል። በዛ ቀን ስለተካሄደ 4ኛው አረብ እስራኤል ዋር ዮም ኪፑር ዋር ይባላል። ስለዚህ መልሳችን ኢ ሆነ። ሁለተኛ ፓንሙንጆም። ፓንሙንጆም ፓንሙንጆም ኦኬ ፓንሙንጆም እንግዲህ ኮሪያን ዋር ከተካሄደ በኋላ አንድ አግሪመንት ተደርጎ ነበረ። እሱን የምታስታውሱ ከሆነ ከዛ ጋር የተያያዘ ጥያቄ ነው። ለዚህ መልስ የቱን መረጣችሁ? ፓንሙንጆም። that is the answer is B የዚህ የሁለተኛው ጥያቄ መልስ ቢ ነው። it is the treaty that ended the Korean war። አዎ ኮሪያን ዋር ከተጠናቀቀ በኋላ እንግዲህ ይሄንን ጦር ኮሪያን ዋርን እንዲጠናቀቅ ያደረገው ስምምነት ማለት ነው። ፓንሙንጆም በነገራችን ላይ ሲቲ ነች፣ በሰሜን ኮሪያ እና በደቡብ ኮሪያ ድንበር ላይ የምትገኝ ከተማ ነች። እዛች ጋር የተካሄደ ስምምነት ነው ማለት ነው። question number 3 the holocaust እቺ ነው ሁላችንም ማወቅ አለብን። የአና ማስታወሻ መጽሐፍ ያነበበ ሰው ምናልባት ይሄንን ሊመልሰው ይችላል ፐርፌክትሊ። እንዲሁም ደግሞ ክላሱን በደንብ ኢንጌጅድ ሆኖ የተከታተለ ተማሪ ሊመልሰው ይችላል። ከየትኛው ጋር ማች ያደረጋችሁት? የትኛው ጋር ማች ያደረጋችሁት? ዲ the correct answer ዲ ብላችሁ ከመለሳችሁ ትክክል ናችሁ። ዲ
the state-sponsored killing of Jewish. the state-sponsored killing of Jewish. አዎ አዶልፍ ሂትለር የናዚው መሪ የናዚ ጀርመኒው መሪ ወደ 6 ሚሊዮን የሚደርሱ ጂዊሽ ዝርያ ያላቸውን ሰዎች ወደ ተለያዩ ማጎሪያዎች በመውሰድ በጣም ትልቅ ማጎሪያ የሚባለው ኦሽዊትስ ነው። ሌሎችም አሉ እነ ቡቴንዋልድ የመሳሰሉ ማጎሪያዎች አሉ። በጣም ፌመሱ ግን ኦሽዊትስ ነው። ስለዚህ በተለያዩ ማጎሪያዎች በመውሰድ በርካታ ጂውሽ እንዲገደሉ ያደረገበት ጭፍጨፋ the ሆሎኮስት እየተባለ ይጠራል። ይሄ የሁለተኛ ዓለም ጦርነት ፍሬ ነው ወይም ውጤት ነው ማለት ነው። እንግዲህ በዚህ ሆሎኮስት ምክንያት በርካታ ጂውሾች ከተለያየ ዓለም እየተሰደዱ ወደ ፓለስታይን ተሰደዱ። ከዛ ታላቋን ሀገራቸውን ሚሏትን እስራኤል እንዲመሰረቱ ቻሉ ማለት ነው። ወደ አራተኛው ጥያቄ እንምጣ። the policy of Vietnamization እዚህ ስማች የሚያደርገው የትኛው ነው? እስቲ ፈልጉ። እንግዲህ ከፖሊሲ ኦፍ ቬትናማይዜሽን የሚያያዘው ከምን ጋር ነው? አዎ ከቬትናም ጋር ይያያዛል። በቀጥታ ከቬትናም ጋር ይያያዛል። ፈርስት ቬትናም ዋር እና ሰከንድ ቬትናም ዋር በቀጥታ ደግሞ የሚገናኘው ከሰከንድ ቬትናም ዋር ጋር ነው። የዚህ መልስ እንዳገኛችሁት ምንም አልጠራጠርም። ስለዚህ ምን ብላችሁ መልሳችሁ? አዎ the answer is G ነው። የአራተኛው መልስ G ነው። G ምን ይላል? ኒክሰንስ ስትራቴጂ to reduce American involvement in the Vietnam War። በሰከንድ ቬትናም ዋር እንደምናስታውሰው አሜሪካ ለሳውዝ ቬትናም ትደግፍ ነበረ፣ ራሽያ ደግሞ ለኖርዝ ቬትናም ትደግፍ ነበር። በዚህ መሰረት እንግዲህ አሜሪካ በጣም ጫናው በዛባት፣ ተሸናፊ ሆነች በቬትናም ዋር። ስለዚህ ምን አደረገች? ፖሊሲ ኦፍ ቬትናማይዜሽን አወጣ። ኒክሰን የሚባለው የአሜሪካን ፕሬዚዳንት የቬትናምን ጦርነት ለደቡብ ቬትናሞቹ ሰጥቶ እንዳለ ወታደሮቻቸውን መቀነስ፣ ያላቸውን የሚያደርጉትን ሰፖርት እየቀነሱ ቀስ ብለው ከዛ ጦርነት ራሳቸውን የማውጣት ፖሊሲ ነው ፖሊሲ ኦፍ ቬትናማይዜሽን ብለን የምንጠራው። ኦኬ አሁን ደግሞ ጥያቄ ቁጥር 5 ላይ ደርሰናል። ጥያቄ ቁጥር 5 the Suez Canal crisis. The Suez Canal crisis this is directly associated with the Arab-Israeli war. ለዚህ መልስ የትኛው ነው ብላችሁ መረጣችሁ? the Suez Canal crisis or the Suez war ይባላል። the Suez war. The correct answer is going to be the second Arab-Israel war ነው። the Suez war እየተባለ የሚጠራው ወይም the Suez Canal crisis የሚባለው ሲ ነው። the second Arab-Israel war ነው። በነገራችን ላይ the second Arab-Israel war ሊጀመር የቻለበት ዋነኛው ምክንያት ምንድን ነው? ጋማል አብደል ናስር የሚባለው የግብፁ ፕሬዚደንት ምን አደረገ? he nationalized the Suez Canal. Suez Canalን ናሽናላይዝ አደረገው። በነገራችን ላይ ብሪቲሽ እና ፍራንስ Suez Canal ላይ ትልቅ እንትን ነበራቸው፣ የገንዘብ ምንጭ ነበራቸው። ምክንያቱም Suez Canalን በመጀመሪያ የገነባቸው ፍራንስ ነች። ብሪቴን ደግሞ ከኬዲቭ እስማኤል ከሚባለው የግብፅ ንጉስ ሼሩን ገዝታ ነበር። ስለዚህ ትልቅ የገቢ ምንጭ ነበራቸው ከዛ ላይ። ነገር ግን ጋማል አብደል ናስር ድንገት መጣ፣ የግብፅ ፕሬዚዳንት ሆነና ይሄን ንብረት ናሽናላይዝ አድርጎ የግብፅ ንብረት ብቻ አድርገው። በዚህ የተነሳ ተበሳጩ። እስራኤል ደግሞ Suez Canal ይዘጋል ብላ ፈራች። ስለዚህ ሰከንድ አረብ እስራኤል ዋርን ከፈተች ማለት ነው። ስለዚህ በዚህ ጦርነት ላይ ደግሞ ፈረንሳይና ብሪቴን በእስራኤል ጎን ሆነው ግብፅን ወግተዋል ማለት ነው። ነገር ግን ዩኤስኤ እና ዩኤስኤስአር እንዲሁም ደግሞ ዩኤን ባደረጉት ጫና የተነሳ ግብፅ ሙሉ ለሙሉ ከመወረር ተርፋለች ማለት ነው። ስለዚህ መልሳችን ሲ ነው ማለት ነው። Okay, question number 6. The 17-degree parallel. 17-degree parallel. Parallel ማለት horizontal line ወይም ደግሞ latitude ማለት ነው። latitude 17 ዲግሪ parallel ምን ታስታውሳላችሁ? 17 ዲግሪ parallel ሲነሳ እኔ 17 ዲግሪ parallel ሲነሳ እንግዲህ ትዝ የሚለኝ አንድ ነገር አለ። ቬትናም ትዝ ትለኛለች። ኦኬ መልሳችሁም ምን ሆኖ አገኛችሁት? That is a line
that divided Vietnam temporarily. It is a line ምን ሆኖ አገኛችሁት? ይቅርታ መልሳችሁ ምን ሆኖ አገኛችሁት? ምን ሆኖ አገኛችሁት? a line that divided Vietnam temporarily. ቪየትናምን ለጊዜው ሁለት ቦታ ቴምፖራሪሊ ማለት ጊዜያዊ ነው። በጊዜያዊ ሁኔታ ሆሪዞንታሊ የከፈላት ሰሜንና ደቡብ ተብላ እንድትከፈል ያደረጋት ላይን 17 ዲግሪ ፓራል ይባላል። ሰባተኛውና የመጨረሻው የማቺንግ ጥያቄያችን 38 ዲግሪ ፓራል 38 ዲግሪ ፓራል ወይም ደግሞ ላቲቲዩድ። ለዚህ መልስ የሚሆነን ምንድን ነው? ይሄ ቀጥታ የሚገናኘው ከኮሪያ ጋር ነው። እስቲ ሂንት ልስጣችሁ፣ ከኮሪያ ዋር ጋር ይገናኛል። The answer is a line that permanently divided North and South Korea. A line that permanently divided North and South Korea. The correct answer is F. ስለዚህ ማቺንግ ጥያቄያችን በዚህ መልኩ ተጠናቋል። ስንት አገኛችሁ? 7 ከ7 ከሆነ በጣም ናይስ። ፓርት 2 ማቺንግ ላይ ደርሰናል። በጣም የሚገራርሙ ጥያቄዎች ናቸው። ማቺንግ ፓርት 2። ኦኬ ጥያቄ ቁጥር 1 ማኦ ዜዶንግ በጣም የሚገርም ቻይናን አገር ያደረገ ሰው ነው ማኦ ዜዶንግ። ኦኬ ለዚህ መልስ ምን ሆኖ አገኛችሁት? The correct answer is Mao Zedong. C. He was the leader of Chinese Communist Party. ወይም ደግሞ he was Chinese Communist leader. የቻይና ኮሙኒስት ሊደር ነው ማለት ነው። ወይም ደግሞ የሲሲፒ ፓርቲ ሊደር ነው። የቻይኒዝ ኮሙኒስት ፓርቲ ሊደር ነበር። question number 2 ቻንግ ካይ ሼክ ለዚህ መልስ ምን ሆኖ አገኛችሁት? ቻንግ ካይ ሼክ። the correct answer is D. Our correct answer is D. He was the leader of nationalist leader of China. ናሽናሊስት ሊደር ኦፍ ቻይና ቻንግ ካይ ሼክ ይባላል። በነገራችን ላይ ይሄ ፓርቲ ሌላ ስምም አለው። ምን ይባላል የዚህ ፓርቲ? እስቲ ኮሜንት ሴክሽን ላይ የቻይና ናሽናሊስት ፓርቲ ምን ይባል ነበር? የዚህን ፓርቲ ስም ኮሜንት ላይ ጻፉልኝ። ኦኬ ሶስተኛ የምናገኘው ጥያቄ ኪም ኢልሱንግ ነው። ኪም ኢልሱንግ። እቺ ኪም የምትባል ስም እንግዲህ ፌመስ ነች። አሁንም ከዚህ ስም ብዙ የራቅን አይደለም። በዚህ ጄኔሬሽን በጣም የሚሰማ ነው። ያው ከኮሪያ ጋር ይያያዛል። አክቹሊ ከየትኛው ኮሪያ ላይ የሚለው ነገር ነው ችግር የሚያመጣው፣ ኖርዝ ኮሪያ ወይስ ሳውዝ ኮሪያ? ኦኬ እንደምናሳውሰው ኮሪያ 38 ዲግሪ ፓራል ላይ ተከፍላ ነበር። ፐርማነንትሊ ማለት ነው። ፐርማነንትሊ ከተከፈለች በኋላ ኖርዝ ኮሪያ ሀገር ሆነ የራሱ መሪ ነበረው። ሳውዝ ኮሪያ ሀገር ሆነ የራሱ መሪ ነበር። ከዛ ጋር የተያያዘ ጥያቄ ነው የጠየቀን። ኪም ኢልሱንግ he was the leader of North Korea. The answer is F. Kim Il-sung, he was the leader of North Korea. Question number 4. Syngman Rhee, he was, the correct answer is B. Syngman Rhee, B. He was the leader of South Korea. እንግዲህ ሲከፈሉ የሳውዝ ኮሪያ the first president of Korea ሆነ ማለት ነው ሲንግማን ሬ። ኦኬ question number 5 ቬትሚን ምንድን ነበር ነው? ቬትሚን ለዚህ ማች የሚያደርገው ምንድን ነው? that is the correct answer is የቬትሚን መልስ E. that is the Vietnamese independence movement.
ቪየትናሚዝ ኢንዲፔንደንስ ሙቭመንት ጎሪላ ፋይተሮች ናቸው። ቬትሚን ይባላል። የተደራጁት በሆቺሚን አማካይነት ነበር። ስድስተኛ ቴዎዶር ሄርዝል። በነገራችን ላይ ይህ ሰው ምንድን ነበረ? ጋዜጠኛ ነው። ጂውሽ ዝርያ ያለው ጋዜጠኛ ነው። በጣም ፌመስ ነው። እንዲሁም ደግሞ የመብትም ተሟጋች ነው። ቴዎዶር ሄርዝል ከምን ጋር ይያያዛል? he was the leader of Zionist movement የዛዮኒዝም ወይም ደግሞ ዛዮኒዝም በነገራችን ላይ ጎሉ ምንድነው? to establish a Jewish state in Palestine የጂውሾች ሀገር በፍልስጤም መመስረት ነበር። እውን አድርገውታል፣ አሳክተውታል 1948 ላይ። ስለዚህ ኤ ነው መልሳችን። ሰባተኛ ሆቺሚን የዚህ መልስ ምን ይሆናል? ሆቺሚን he was the leader of Vietnamese independence movement የቪየትናሞች የነጻነት መሪ ነበረ። በጣም ፌመስ ሰው ነው። በስሙም ከተማ ተሰይሞለታል። ሆቺሚን ሲቲ ቪየትናም ውስጥ ሆቺሚን ሲቲ በትባል ሲቲ ያለች በመብራት ያሸበረቀች ከተማ ተሰይሞለታል ማለት ነው። ኦኬ አሁን ስንት ከስንት አገኛችሁ? 7 ከ7 ወይስ 0 እንዳትሉኝ ብቻ። 0 አይ 0 እንኳን አይታሰብም። አሁን ደግሞ ወደ መልቲፕል ቾይስ ፓርት አልፈናል። መልቲፕል ቾይስ 1 ጥያቄ ቁጥር 1 ኦኬ why was the United Nations Organization established? Why was UNO established? UNO ማለት ዩናይትድ ኔሽን ኦርጋናይዜሽን ሁለተኛ ዓለም ጦርነት እንደተጠናቀቀ የተቋቋመ ድርጅት ነበር። ለምን ተቋቋመ ነው ጥያቄው። መልሳችን ምን ሆነ? A to provide out of Cold War policies to facilitate the process of decolonization. C to resolve international conflict peacefully. D to fight against global climate change. The correct answer is question number 1. Correct answer is C to resolve international conflicts peacefully. ዓለም አቀፍ የሆኑ ግጭቶችን በሰላም ለመፍታት to ensure international peace የዓለምን ሰላም ለማረጋገጥ ሲባል ነበር የተቋቋመው። ስለዚህ ሲ የሆነ መልሳችን። question number 2. The most powerful organ of UNO. The most powerful organ of the United Nations Organization. የዩናይትድ ኔሽን ኦርጋናይዜሽን ጠንካራው ተቋም የቱ ነው ይለናል። ዩናይትድ ኔሽን ኦርጋናይዜሽን ጠንካራው ተቋም የቱ ነው ይለናል። የትኛው ይመስላችኋል? ዩናይትድ ኔሽን ኦርጋናይዜሽን ጠንካራው ተቋም A the Secretariat, B the General Assembly, C the Security Council ወይም የጸጥታው ምክር ቤት፣ D the Court of Justice ወይም ICJ International Court of Justice ይባላል። The correct answer is ምን አላችሁ? The correct answer is አሁንም C እንደ አጋጣሚ ተደግሟል። C ሆነ ማለት ነው። ወደ question number 3 ደርሰናል። The body of UNA authorized to take military actions against an aggressor is. The body of UNO authorized to take military action against an aggressor is A the General Assembly, B the Security Council, C the International Court of Justice, D the Mandate Commission. የትኛው ነው? አንድ ሀገር ሌላን ሀገር ቢወር ሚሊተሪ አክሽን ወይም ደግሞ ወታደራዊ ክስተት ወይም ደግሞ ሁኔታን በማካሄድ ያንን ወረራ ማስቆም መብት ያለው የትኛው ነው ይለናል። The correct answer is the Security Council. The Security Council የጸጥታው ምክር ቤት። The correct answer is B. Okay. Question number 1 and question number 4. Which one of the following is not among the veto power in the United Nations Security Council? Which one of the following is not among the veto power in the UNO Security Council? በዩናይትድ ኔሽን ኦርጋናይዜሽን ውስጥ ሴኩሪቲ ካውንስል ውስጥ ቬቶ ፓወር ያልሆነው የቱ ነው? ምን አላችሁ? ኤ ብሪቴን፣ ቢ ፍራንስ፣ ሲ
ዩኤስኤ፣ ዲ ጀርመኒ። የትኛው ነው ትክክለኛ መልስ የሚሆነው? ያልሆነው ነው የተባልነው። የሴኩሪቲ ካውንስል ቬቶ ፓወር ያልሆነው የትኛው ነው? the correct answer is ዲ ጀርመኒ። ጀርመኒ ነች። ምክንያቱም በዩኤን ሴኩሪቲ ካውንስል ውስጥ ቬቶ ፓወር የሚባሉት ምን ናቸው? ብሪቴን ነች፣ ፍራንስ ነች፣ ዩኤስኤ ነች። ሌላዋ ዩኤስኤስአር ነበረች፣ አሁን ራሽያ የምንላት ቻይና አለች። ቻይና። ስለዚህ 1 2 3 4 5 ቬቶ ፓወሮች አሉት ማለት ነው። በቃ the power of saying no አይሆንም፣ የሆነ ነገርን አይሆንም የማለት ፓወር ያላቸው 5 ቬቶ ፓወሮች ናቸው ማለት ነው። ስለዚህ መልሳችን ዲ ነው፣ ጀርመን ነች ያልሆነችው። question number 5 which one of the following is feature of the cold war? which one of the following is the feature of the cold war? የኮልድ ዋር ፔሪየድ ፊቸር የሆነው የትኛው ነው? ስፓዮኔጅ። ስፓዮኔጅ ማለት ያው ስለላ ነው። ቢ ፕሮክሲ ዋር፣ ፕሮክሲ ዋር። ሲ አርም ሬስ፣ የጦር መሳሪያ መስራት ውድድር። ዲ ፕሮፓጋንዳ ወይም ደግሞ ፎርስ ኢንፎርሜሽን ዲሲሚኔት ማድረግ ወይም ደግሞ ማባላት። ኢ ኦል፣ ኢ ኦል። መልሱን ምን አላችሁ? the correct answer is ኢ ኦል። ሁሉም የኮልድ ዋር ፔሪየድ ፊቸሮች መገለጫዎች ናቸው። ሁለቱም ግሬት ፓወሮች ዩኤስኤ እና ዩኤስኤስአር እነዚህን ነገሮች ያካሂዱ ነበር፣ አንዱን ለመብለጥ በሚል ማለት ነው። ኦኬ፣ ወደ ጥያቄ ቁጥር 6 እናልፋለን። the US policy of stopping the spread of communism was known as the US policy of stopping communism is known as USA ኮሙኒዝም ወደ ተለያዩ የዓለም ሀገሮች እንዳይስፋፋ የምታደርግ የነበረው ፖሊሲዋ ምን ይባላል ነው? this is called containment policy ይባላል። the answer is containment policy. ማርሻል ፕላን፣ ትሩማን ዶክትሪን፣ ኮልድ ዋር። the correct answer is containment policy እየተባለ ይጠራል። question number 7 the architect of a containment policy was የኮንቴንመንት ፖሊሲን አርክቴክቱ ዲዛይነሩ ይሄንን ፖሊሲ የቀመረው ማን ነው? ኤ ጆርጅ ማርሻል፣ ቢ ጆርጅ ኬናን፣ ሲ ትሩማን፣ ዲ ዊንስተን ቸርችል። the correct answer is ቢ ጆርጅ ኬናን ይባላል። ጆርጅ ኬናን ነው ይሄንን፣ ጆርጅ ፍሮስት ኬናን ይባላል። ይሄንን ፖሊሲ ኦፍ ኮንቴንመንት ወይም ደግሞ ኮሙኒዝም እንዳይስፋፋ የሚያደርግ ፖሊሲ ያረቀቀ ሰው ጆርጅ ኬናን ይባላል። 8ኛ for what purpose did the US government proclaim the Marshall Plan of 1947? for what purpose was or did the US government proclaim the Marshall Plan of 1947? ዩናይትድ ስቴትስ ኦፍ አሜሪካ ማርሻል ፕላንን በ1947 ያረቀቀችበት ምክንያት እና ተግባራዊ ያደረገችበት ምክንያት ምን ነበር? ኤ to relax the Cold War tension between East and West በምስራቁና በምዕራቡ ዓለም መካከል የነበረውን ኮልድ ዋር ውጥረት ለማርገብ ነው ይላል። ቢ to weaken the Soviet led communist bloc economically በሶቪየት የሚመራውን የኮሚኒስት ብሎክ ኢኮኖሚካሊ ለማዳከም ነው ይላል። ሲ to set up a strong economic union of Western Europe የምዕራብ አውሮፓ ሀገሮችን ኢኮኖሚ ለማጠናከር ነው ይላል። ዲ to rebuild the economy of Western European country ደቆ ተሰባብሮ ከጥቅም ውጭ ሆኖ የነበረውን የምዕራብ አውሮፓ ሀገሮች ኢኮኖሚ እንዲያንሰራራ ለማድረግ ነው ይለናል። ስለዚህ ትክክለኛ መልሳችን ምን ሆነ ማለት ነው? the correct answer is D to rebuild the economy of West European country። እንደምናስታውሰው በሁለተኛ ዓለም ጦርነት የምዕራብ አውሮፓውያኖች ኢኮኖሚ በጣም ደቆ ነበር። ስለዚህ ያንን ሪቢውልድ ለማድረግ የወጣ ፖሊሲ ነው ማርሻል ፕላን የሚባለው። መልሳችን ዲ ነው ማለት ነው። question number 9 the doctrine US made ready a military and financial aid to those under the communist influence is known as እንግዲህ አሜሪካ ከማርሻል ፕላን በተጨማሪ ትሩማን ዶክትሪንን አስተዋውቃ ነበር። ይህ ትሩማን ዶክትሪን ደግሞ ዓላማው ምንድን ነበረ? ሚሊተሪን ፋይናንሻል ለዌስተርን ዩሮፒያን ካንትሪ መስጠት ነበረ።
ይህ ፕሮግራም ምንድን ነው የሚለን? the correct answer is A ማርሻል ፕላን፣ B ዩሮፒያን ኢኮኖሚክ ሪከቨሪ ፕሮግራም፣ C ሞሎቶቭ ፕላን፣ ዲ ትሩማን ዶክትሪን። የትኛው ነው መልስ የሚሆነው? ኦኬ ስለዚህ ትክክለኛ መልሳችን ምን ሆነ? የአንሰር ኢዝ ትሩማን ዶክትሪን ይሆናል። ማርሻል ፕላን እና የዩሮፒያን ኢኮኖሚክ ሪከቨሪ ፕሮግራም አንድ ናቸው። ምክንያቱም እነዚህ ኤ እና ቢ ላይ ያሉት አንድ ናቸው። ምክንያቱም የማርሻል ፕላን ሌላ ስሙ ምንድነው? የዩሮፒያን ኢኮኖሚክ ሪከቨሪ ፕሮግራም ነው። የምዕራብ አውሮፓ ሀገሮች በሁለተኛ ዓለም ጦርነት ፈራርሰው ስለነበር ሪከቨር እንዲያደርጉ እንዲያገግሙ የሚሰጥ 16 ሚሊዮን አካባቢ የአሜሪካ ዶላር የሚሰጥበት ፕሮግራም ነው። ስለዚህ መልሳችን ሚሊተሪ እና ፋይናንሻል ሰፖርት በኮሚኒስት ጥላ ያረበበባቸው ሀገሮች ላይ አሜሪካ የገንዘብና እንዲሁም ደግሞ የጦር ድጋፍ ሰጥ ያወጣቸው ፖሊሲ ትሩማን ዶክትሪን እየተባለ የሚጠራው ነው ማለት ነው። 10ኛ the two main beneficiaries of the Truman Doctrine were the two main beneficiaries of the Truman Doctrine የትሩማን ዶክትሪን ሁለት ተጠቃሚ ሀገሮች ማን ማን ነበሩ? እነዚህ ሀገሮች በነገራችን ላይ የኮሙኒዝም ጥላ በጣም ከፍተኛ ደረጃ ያጠልቶባቸው ነበር። ስለዚህ አሜሪካ ቀድማ እንግዲህ ኮሙኒስት የሆነችው ዩኤስኤስአር ሳትወስዳቸው በፊት እኔ ልውሰዳቸው ብላ ትሩማን ዶክትሪን በማስተዋወቅ ለእነዚህ ሀገሮች ሚሊተሪ እና ፋይናንሻል ሰፖርት አድርጋለች ማለት። እነዚህ ሀገሮች ማና ማን ናቸው? ኤ ኮሪያ ኤንድ ቻይና፣ ቢ ተርኪ ኤንድ ግሪስ፣ ሲ ቬትናም ኤንድ ላኦስ፣ ዲ ዩጎዝላቪያ ኤንድ ቡልጋሪያ። the correct answer is B ተርኪ ኤንድ ግሪስ ነበሩ። ተርኪ ኤንድ ግሪስ፣ ተርኪና ግሪክ እንግዲህ ተጠቃሚ ነበሩ ማለት ነው በዋነኝነት። 11ኛ the French people opposed the first Indo-China war of 1946 up to 1954 and they called it ምን ብለው ይጠሩታል? የፈረንሳይ ህዝቦች በተለይ ደግሞ ኮሙኒስት የሆኑት ህዝቦች ወይም ሶሻሊስት የሆኑት ህዝቦች የመጀመሪያውን ኢንዶ ቻይና ዋር ወይም ደግሞ የፈረንሳይና ቬትናም ዋርን ከ1946 እስከ 1954 የተደረገውን ጦርነት የሆነ ስም ሰጠውት ነበር። ያ ስሙ ምን ይባላል? ምን ብለው ነው የጠሩት? የአንሰር ኢዝ ኤ ዴንቢንፑ ይላል the battle of ዴንቢንፑ፣ ቢ the holocaust፣ ሲ dirty war፣ ዲ anti democracy። our correct answer is going to be ሲ the dirty war። ፈረንሳያኖች አልወደዱትም ነበር ይህን ጦርነት the dirty war እያሉ ጠርተውታል። ረጅም ጊዜ 8 ዓመት የፈጀ ጦርነት ነው። ጥያቄ ቁጥር 12 the battle in which the French forces were defeated by the Vietnamese in 1954 was the battle in which the French were defeated by the Vietnamese in 1954 was ፈረንሳዮች በቪየትናሞች 1954 ላይ የተሸነፉበት ባትል ምን ይባላል? ኤ ፓንሙንጆም፣ ቢ ዋተርሉ፣ ሲ ዴንቢንፑ፣ ዲ ሲውዝ ዋር። the correct answer is the battle of ዴንቢንፑ፣ ሲ ይሆናል ማለት ነው። ኮሬክት አንሰራችን ሲ the battle of ዴንቢንፑ ተብሎ ይጠራል። ጥያቄ ቁጥር 13 what was the decision of the Geneva Agreement of 1954 regarding the French colony of Vietnam? What was the decision of the Geneva Agreement of 1954 regarding the French colony of Vietnam? እንደምናስታውሰው ከ1946 ከ1954 በፈረንሳይና በቪየትናም መካከል ጦርነት ተካሄደ። the battle of ዴንቢንፑ ቪየትናሞች ፈረንሳይን አሸነፉ። ከዛ በኋላ ጄኔቫ አግሪመንትን ይፈራረማሉ። በዚህ አግሪመንት ላይ ምን ተፈጸመ ነው የሚለን? ኤ ቴምፖራሪ ዲቪዥን ኦፍ ቪየትናም ኢንቱ ኖርዝ ኤንድ ሳውዝ፣ ቴምፖራሪ ዲቪዥን ኦፍ ቪየትናም ኢንቱ ኖርዝ ኤንድ ሳውዝ። ቢ ኤስታብሊሽመንት ኦፍ ኤ ዩናይትድ ኔሽን፣ አንድ የተዋሃደች ሀገር ተመሰረተች ይለናል። ሲ ኮንቲኒዩሽን ኦፍ ፍሬንች ሩል for 10 years፣ ፈረንሳይ ለቀጣይ 10 ዓመት በድጋሚ ገዛቻቸው ነው የሚለን። ዲ ሜኪንግ ቪየትናም a trust territory፣ ቪየትናም በዩኤን እንድትተዳደር ተደረገ ይለናል። ኮሬክት አንሰራችን ምንድን ነው የሚሆነው? our correct answer is A temporary division of Vietnam into north and south። ቪየትናምን ቴምፖራሪሊ 17 ዲግሪ ፓራል ላይ ማለት ነው 17 ዲግሪ ፓራል ላይ
ምን እንድትሆን አደረገ? ዲቫይድ እንድትደረግ ያደረገ ስምምነት ነው ማለት ነው። Question number 14. In 1917, the British announced her support to the establishment of a Jewish homeland in Palestine through a document called In 1917, the British announced her support for the establishment of a Jewish homeland in Palestine through a document called 1917 ላይ ብሪቲሽ ለጂውሾች በፍልስጤም ሆምላንድ ወይም ሀገር እንደሚመሰረትላቸው ቃል ገብታ ነበር። ይህ ቃል የገባችበት ዶክመንት ምን ይባላል ነው የሚለን? ኤ ጂውሽ ሆምላንድ ዲክላሬሽን ቢ Jewish nowhere to go policy, a Jewish nowhere to go policy. C. The Balfour Declaration. D. Zionism ወይም Zionism የሚባለው። The correct answer is C. The Balfour Declaration ይባላል። በባልፎር ዲክላሬሽን 1917 ላይ ብሪቲሽ ለጂውሾች ፓለስታይን ሆምላንድ ወይም ደግሞ ሀገር እንደሚመሰርቱ ቃል ገብታላቸው ነበር። ምክንያቱም ፍልስጤምን የምታስተዳድረው በዛ ሰዓት ከሁለተኛ ዓለም ጦርነት መጠናቀቅ በኋላ ፍልስጤምን ነጻ እስክትወጣ ድረስ የምታስተዳድረው ብሪቲሽ ነበረች። ስለዚህ ቃል ገብታላቸው ነበረች ጂውሽ ሆምላንድ በፍልስጤም ትመሰርታላችሁ ብላ። 15ኛ ጥያቄ In which one of the following battles did Israel occupy much territory from the Arab states? In which one of the following battles did Israel occupied much territory from the Arab states? A. The Suez War. B. Yom Kippur War. C. The 6-Day War. D. The First Arab-Israel War. እሺ መልሳችሁ ምን ሆነ? ኤ ዘ ሲውዝ ዋር ማለት ዘ ሰከንድ አረብ እስራኤል ዋር ማለት ነው። ዮም ኪፑር ዋር ማለት ዘ ፎርዝ አረብ እስራኤል ዋር ማለት ነው። ዘ ሲክስ ዴይ ዋር ማለት ሰርድ አረብ እስራኤል ዋር ነው ማለት ነው። ስለዚህ መልሳችሁ የሆነ የቱ ሆነ? ዘ ፈርስት አረብ እስራኤል ዋር ነው፣ ዘ ሰከንድ አረብ እስራኤል ዋር ነው፣ ዘ ሰርድ አረብ እስራኤል ዋር ነው፣ ዘ ፎርዝ አረብ እስራኤል ዋር ነው። የቱ ሆኖ አገኛችሁት? ዘ ኮሬክት አንሰር ኢዝ ዘ ሲክስ ዴይ ዋር ወይም ደግሞ ዘ ሰርድ አረብ እስራኤል ዋር ነው። ምክንያቱም እዚህ ጦርነት መጠናቀቂያ ላይ እስራኤል ጎላን ሄት ፍሮም ሲሪያ ወስዳለች። ሲናይን ጋዛ ስትሪፕ ከኢጅፕት፣ ዌስት ባንክን ከጆርዳን መውሰድ ችላለች ማለት ነው። ስለዚህ እስራኤል ሁሉንም አትሊስት ካደረገቻቸው 4 አረብ እስራኤል ዋር በሶስተኛው አረብ እስራኤል ዋር ወይም ደግሞ በሲክስ ዴይ ዋር ከፍተኛ ቴሪቶሪን ከነዚህ ከሶሪያ ከግብፅና ከጆርዳን ወስዳባቸዋለች ማለት ነው። 16ኛ Which one of the following was not the founding father of the non-aligned movement? እስቲ non-aligned movement ምንድን ነው? ኔቶ ነበር፣ ዋርሳው ፓክት ነበር። ከዛ በተጨማሪ ደግሞ NAM ወይም ደግሞ non-aligned movement ተቋቁሞ ነበር። non-aligned movement ማለት ከየትኛውም ግሩፕ አለ ያላደረጉ ማለት ነው። that means ኔቶም አባል ያልሆኑ ወይም ዋርሳው ፓክትም አባል ያልሆኑ ሀገሮች እና የዚህ መስራች ያልሆነው የትኛው ነው የሚለን። ያልሆነው የትኛው ነው? መስራች አባላቶች አሉት። የዚህ መስራች ያልሆነው የትኛው ነው? ኤ ጆሴፍ ብሮዝ ቲቶ ኦፍ ዩጎዝላቪያ ወይም ደግሞ ብሮዝ ቲቶ ልትሉት ትችላላችሁ። ቢ ጋማል አብደል ናስር ኦፍ ኢጅፕት። ሲ ኳሚ ንክሩማ ኦፍ ጋና። ዲ ኮፊ አናን ኦፍ ጋና። የትኛው ነው መልስ ያልሆነው? አብዛኞቹ ሀገሮች ያው ሰርድ ወርልድ ካንትሪዎች ናቸው፣ ደከም ያሉ ናቸው በኢኮኖሚ እና እነዚህ ሀገሮች ከየትኛውም ጋር ጆይን አላደረጉም። ኔቶም ጋር አልገቡም ወይም ዋርሳው ፓክት ጋር አልገቡም። ኮሬክት አንሰር ኢዝ ኮፊ አናን ኦፍ ጋና ካላችሁ ትክክል መርጣቸዋል። ኮፊ አናን ኦፍ ጋና ኢዝ ዘ ኮሬክት አንሰር። ኦኬ እንግዲህ በዚህ መልኩ ተጠናቋል። ስንት አገኛቸው? 16 ከ16 that's amazing ወይስ 0 3 2 1 ያገኘ ካለ ከባድ ነው።